በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን እንደ በጎነቱ ይህን ዕድል ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8 እስከ 15 ያለውን አነባዋለሁ። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይንም በዕንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። አምላካችን የተመሰገነ ይሁን። በእግዚአብሔር ጸጋ ካቆምንበት በመቀጠል እንማራለን። እንደምታስታውሱት ባለፈው ሳምንት ቁጥር 8ን ተመልክተናል፣ ጨርሰናል። ወንዶች ያለ ቁጣ ያለ ክፉ ሐሳብ እጆቻቸውን እያነሱ በስፍራ ሁሉ እንዲጸልዩ እፈቅዳለሁ በማለት መናገሩን ምክንያት አድርገን መማር ጀምረ ነው የነበረ ትምህርት እንግዲህ ባለፈው ቆይተናል። አሁን ቁጥር 9ና 10 ላይ ወዳለው ሌላኛ ምክር ደግሞ እንሻገራለን። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግ እንጂ በሹሩባና በወርቅ ወይንም በዕንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። እዚህ ቁጥር 9ና 10 ላይ የምናየው ኃይለ ቃል ወንዶችን እንደመከረ በጾታ ለይቶ እንግዲህ ወንዶች እንዲህ ይሁኑ እንዳለ ደግሞ እህቶች ወይም ሴቶች እንዴት ባለ ሁኔታ ራሳቸውን መሸለም ወይም ማስጌጥ እንዳለባቸው ከጌጥ ጋራ ወይም ራስን ከማስዋብ ጋራ ወይም ራስን ከመሸለም ጋራ የተያያዘ መመሪያ ያስተላልፋል። በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ነው የሚለው። እንግዲህ የሚገባ ልብስ ካለ የማይገባ ወይም የማይመጥን ወይም ጤናማ ያልሆነ አለ ማለት ነው። ብዙ ጊዜ ካለባበስ ጋር ተያይዞ በክርስቶስ ነፃ እንደወጡ በሚያምኑ ቤተ እምነቶችና ህብረቶች ልብስን በተመለከተ ይህንን ልበሱ ይህን አትልበሱ ማለት መታሰር ነው፣ ኋላ ቀርነት ነው የሚል ግልጽ የሆነ በዚህ ዙሪያ የሚሰጡ አስተያየቶችን እንዳለመረዳት ወንጌል እንዳልገባው ሰው መልእክት የሚያዩ አሉ። ከዛ ባሻገር ግን ቅዱሱ የእግዚአብሔር ቃል የሚለው ነገር ካለ ገዣችን የእግዚአብሔር ቃል እንደመሆኑ መጠን እንደ እግዚአብሔር ቃል በተጻፈው መንገድ ማሰብ ይጠበቅብናል።
እንግዲህ ከወንዶች ጋር ተያይዞ ቁጣ፣ ክፉ ሐሳብ ካለ በኋላ እጆቻቸውን እያነሱ ይጸልዩ አለ። ይሄ እንግዲህ የወንዱ ጾር ሳይሆን አይቀርም፣ ቁጣና ክፉ ሐሳብ እና ይሄ ከሰው ውስጥ ጋር የተገናኘ ነው። የእናንተ ትንሽ ሳይቀል አይቀርም። የእናንተ ምለው እንግዲህ እናንተን ጠቅልዬ አይደለም፣ ያው የሚበዙት ፊት ያሉት እነሱ ስለሆኑ ነው። ለማንኛውም ከልብስ ጋር ተያይዞ ብዙ አወዛጋቢ ነገሮች ነበሩ። በተለይ በኦሪት ዘዳግም ምዕራፍ 22 ቁጥር 5 ላይ ወንድ የሴትን ልብስ እንዳይለብስ ሴትም በወንድ ልብስ እንዳታጌጥ ይናገራል። ሴት የወንድ ልብስ፣ ወንድም የሴት ልብስ አይልበስ ይላል ቃል በቃል እና የትኛው ነው የሴት የትኛው ነው የወንድ የሚለው ነው የሚያነጋግረው እንጂ የሴት ልብስ ለወንድ አይሆንም፣ የወንድም ልብስ ለሴት አይሆንም። ግን የቱ ነው የወንድ የቱ ነው የሴት? ሁልጊዜም ቢሆን መካከለኛው ምስራቅ በተለይ ይሄ መልእክት የተጻፈበት ማህበረሰብ በብሉይም ሆነ በሐዲስ ኪዳን ያለው ማህበረሰብ አለባበስ ምን አይነት ነው ብለን እንዲሁ በግርድፉ ማስታወስ እንችላለን። ብዙ ጊዜ መካከለኛው ምስራቅ የአረቡን ዓለም ጠቅሎ ወጥ የሆነ ቀሚስ አይነት ልብስ ይለበሳል እና በልዩ ልዩ ሁኔታ ሊለዩት ይችላሉ። ለምሳሌ አሁን አረብ አካባቢ ወንዶች የሚለብሱት ከንዱራ የሚባል ነጭ ሆኖ ቀሚስ እንደዚህ እንደምንለብሰው ሆኖ እንዲህ አይነት ወጥ የሆነ ልብስ ነው የሚለበሰው። ጌታም ይለብስ የነበረው ቀሚስ ነው። ታውቃላችሁ አይደል? ዳዊት በመዝሙሩ 22ኛው ምዕራፍ ላይ በቀሚሴም ላይ ዕጣን ተጣጣሉ ነው የሚለው። ቀሚሱንም ገፈው እርቃኑን እንደሰቀሉት ይናገራል። እና ኢየሱስ ክርስቶስ ይለብሰው የነበረው ቀሚስ ነው። ግን ቀሚስም ቢሆን ለሴት ተብሎ የሚሰራና ቀሚስም ቢሆን ወንድ ለብሶት በተለመደ ሁኔታ የሚገለገልበት አለ። አሁን ወደ አረቡ ቢኬድ እነሱ ናቸው እንግዲህ አሁን ያንን ባህል ጠብቀው እየኖሩ ያሉት። ወጥ በሆነ ሁኔታ ወንዶችም ሴቶችም የሚለብሷቸው ቀሚሶች አሉ። በቀሚስነት ሁለቱም አንድ አይነት ናቸው። ግን የሴትና የወንዱ አይለይም ወይ? አሁንሙ እዚህ ጋር ቀሚስ ለብሳለች። የኔ ቀሚስና የእሷ ቀሚስ አይለይም ወይ? አዎ፣ እኔ እሷን ብለብስ ማለት ነው። በግልጽ ቋንቋ ይውላችሁ አንድ ሰሞን በጣም እንደ ትልቅ ሃይማኖት ሱሪ መልበስ፣ ቀሚስ መልበስ በጣም የሚያወዛግብ ነበር። በየአውደ ምሕረቱ በጣም በሚያስደነግጥ ሁኔታ ብዙ ሰዎችን የሚያስበረግጉ ሰባኪያን ነበሩ እና ቀሚስ ቁም ነገር ሆኖ በደንብ ያጠናሁት ያኔ ነው። በተለይ ደግሞ ወደ በሻሻና ታች አጋሮ ዞን በክርስትናው ላይ አንዳንድ ጥፋቶች ደርሰው በጣም አዝነን ያን ጊዜ በነበረው የነዛ ሰዎች ንቅናቄ ምክንያት ወደ ሰሜኑ የሀገራችን ክፍል አገልግሎት ሄደናል፣ ህዝቡን ለማበርታት እና ደሴ የነበረንን አንድ አገልግሎት በጣም አስታውሳለሁ። ከኔ በፊት ያገለግሉ የነበሩ ወንድሞች ነበሩ። በተለይ አንድ ወንድም በቃ እንዳለ የጉባኤው እንግዲህ 80% ሴቱ ሱሪ ነው ያደረገው። ግን በቃ ያን ሁሉ ሴት እንደው አሸማቆ በቃ እዛው ስሙን ያሳክሎ ጉባኤው ጠቅላላ በቃ ሽምቅቅ ያሉ ሴቶች እንደዚህ ያጎነበሱ፣ እዚህ በቻይና ሱሪ ተወጣጥረሽ እንደዚህ ሆነሽ እንደዛ ሆነሽ ሱሪ ምናምን ማአት ነገር። በእውነት ሱሪ ቁም ነገር መሆኑን ያየሁት የዛን ቀን ነው እና በደንብ አድርጌ ለማየት ሞከርኩ። ሱሪ ሁሉ ሱሪ ነው ወይ? ሴቶች እናንተ ንገሩኝ። የወንድ ሱሪ ትገዛላችሁ? የለውም? ልዩነት የለውም ወይ? በደንብ እንታስቡት ነው። አሁን ሱሪ እና ቀሚስ በርዕስ ስለተነሳ እንደ ቀላል ነገር አናልፈው። ለሴት ተብሎ የሚዘጋጁ የትኞቹም ነገሮች የሴት ናቸው። ሰው ማንነቱን መቀበል አለበት። ሱሪ መልበስ ብቻውን ሱሪ ብቻ አይደለም። ቀሚስ መልበስ ብቻውን ቀሚስ መልበስ ብቻ አይደለም። ከዚህ ጀርባ ማንነትን ያለመቀበል
ወንዶች ወንድነታቸውን፣ ሴቶች ሴትነታቸውን ያለመቀበል፣ አንዱ እንደሌላው የመሆን ልክ ያልሆነ ነገር ስላለ ከዛ ጀርባ ደግሞ ሌሎች ነገሮች ስላሉ የእግዚአብሔር ቃል በጽኑ እየተናገረ ያለው ይሄንን ነው። ከዚህ የተነሳ ወንድ በሴት ልብስ ሴትም በወንድ ልብስ እንዳይሸለሙ እንዳያጌጡ ይናገራል። ከዛ ባሻገር ብሉይ ኪዳን ላይ ብንፈልግ ከልብስ ጋር ተያይዞ ይሄ ከልብሰ ተክህኖ ከአገልግሎት አልባሳት ጋር ተያይዞ በጣም ብዙ ነገሮችን ማንሳት እንችላለን። አሁን እዛ ዝርዝር ውስጥ አልገባም። የሆነ ሆኖ ግን በኦሪት ዘፍጥረት 35 ቁጥር 2 ላይ በሴኬም ከልጆቹ ጋር የነበረው ያዕቆብ ልጆቹ በሴኬማውያን ላይ በወሰዱት እርምጃ ነፍሱ ተጨንቃ ከዛ አካባቢ ወጥቶ ወደ ቤተልሔም ጉዞ ለማድረግ ሲነሳ ከወሰዳቸው እርምጃዎች አንዱ ልጆቹ ንጹሐን እንዲሆኑ ማስጠንቀቅ፣ ከዛ ባሻገር ደግሞ ከመመሪያው አንዱ እዛ መንደር ውስጥ ከሴኬማውያን ጋራ የሚያመሳስላቸውን አልባሳት እንዲያወልቁና እንዲጥሉ እና ያንን ቀብረው ያንን ጥለው አብረውት እንዲወጡ ወደ ቤተልሔም ሲያዛቸው እናያለን። ወንድና ሴትን ለመለየት ይሄ በተፈጥሮ ካለው ልዩነት ባሻገር በተፈጥሯችን ውስጥ እንዲህ የሚታይ ልዩነት አለ አይደል? ወንድን ወንድ ሴትን ሴት የሚያሰኝ ተፈጥሯዊ የሆነ ከዛ ባሻገር ደግሞ ከልብስ ጋራ ከተለያዩ መገልገያዎች ጋር ተያይዞ ደግሞ የሚለይ ነገር አለ። በተገለጠ ሁኔታ ያልተገለጠውን እግዚአብሔር ሴትን ሴት አድርጎ ሲፈጥር፣ ወንድን ወንድ አድርጎ ሲፈጥር ያደረገውን ነገር ትተን በተገለጠ ሁኔታ ባለው ነገር ይሄ ወንድ ወንድ የሚባልበት ሴት ሴት የሚባልበት ወይም የምትባልበት ተፈጥሯዊ እውነትና ውጫዊ መገለጫን በተመለከተ ማንም ሰው ራሱን ተቀብሎ እግዚአብሔርን ባለበት ሁኔታ አክብሮ መኖር አለበት። ከዛ ባሻገር ከአልባሳት ጋር ተያይዞ በተለይ ከዘፍጥረት 35 የምንቀዳው ወይም የምንኮርጀው አንድ ነገር ሴኬማውያን ጣዖት አምላኪዎች ስለነበሩ በአካባቢው ከነበሩ ጣዖት አምልኮዎች ጋር የሚያቆራኙ አንዳንድ አለባበሶች ሊኖሯቸው ይችላሉ። በተለይ ልብስ እንደሚታወቀው በአገራችንም ቢሆን ታውቃላችሁ አይደል? ለዛር ላውሊያ ለምናምን በልዩ ሁኔታ በልዩ ትእዛዝ እኮ የሚለበሱ ልብሶች አሉ። ግልጽ ከሆነ ከባዕድ አምልኮ ጋር ጥለት ያዛል እኮ። ቀብራራ ነው ታውቃላችሁ አይደል? አዎ ጥለት ያዛል። የተለያዩ ጥልፎች ይጠለፉበታል። አንዳንድ ደግሞ በጣም የቀበጠ ሰይጣን ወርቅና ብር ጭምር እንዲጠለፍበት ያዛል። በቅርቡ ጌታ ነፃ ያወጣት አንዲት እህት ጌታ ደርሶላታል። ነፃ ያወጣት አንዲት እህት አገር ቤት ልኬ፣ ውጭ ሀገር ነው የምትኖረው ካናዳ፣ እና አገር ቤት ልኬ የእናቴ አባትሽ አምላክ ነው የሚዋጋሽ እና ከእሱ ጋር ብትስማሚ ጥሩ ነው ብለው ይህን ያህል ገንዘብ ክፈይ ያሉኝና ወርቅ የተጠለፈበት የአበሻ ልብስ ያው እሱን ለመካደም የሚለበስ ልብስ አስመጣሁኝ አለች። እና አልዳንኩም፣ በጣም ተሰቃየው። ብዙ አዘበራርቋታል። ምናልባት እግዚአብሔር ቢረዳት አንድ ቀን መታ ምስክር ትሆናለች። እግዚአብሔር ረድቷት ነፃ ወጣለች። እና ነፃ ከወጣች በኋላ ትልቁ ፈተናዋ ወርቅና ብር የተጠለፈበት በጣም ውድ ዋጋ የከፈልኩበት ቀሚስ ነው እና ምን ላርገው አለች። ምን ታርገው? ባርካ ትልበሰው? አይ ስስታ ሙላ ምን አለ ታቃጥሎ ብትሉ 50 ሺህ ብር የሚያወጣ የጥንቆላ መጽሐፎቻቸውን አቃጥሎ አይልም። አንዳንድ ጊዜ ጭክን ማለት ጥሩ ነው። እኔ አቃጥዩ ነው ያልኳት። ምን አገባኝ ስለ ወርቅ ስለ ብር፣ ምንም አይመለከተኝም። በቃ አቃጥዩ፣ ከሱ ጋር የተያያዘ ነገር አይመለከተሽም። አንዳንዱ ያው አጸልዮ ሊጠቀምበት ይችላል። ቅባ ቅዱስ ውስጥ ዘፍዝፎም ሊጠቀምበት ይችላል። የሆነ ነገር አድርጎ ሊጠቀምበት ሊል ይችላል። እኔ አይመለከተኝም። ከቅዱሱ የእግዚአብሔር ቃል በተለያየ በቀጥታም በተዘዋዋሪም ያነበብኳቸው ነገሮች አሉ። እነዛን ነገሮች ስመለከት ያልኩት ይሄንን ከደፈረች አንዳንድ ጊዜ ያው እንዲህ አይነት ችግር እኔ ከዚህ በፊት በሌላ ሰው ስላየሁ ነው። በቃ ይሄ እኮ ቁሳቁስ ነው፣ ጀበናውም ጀበና ነው፣ ሲኒውም ሲኒ ነው፣ በቃ የሰይጣን አይደለም ጠጭበት ብያቃል። ግን ራሷን ባመማት ቁጥር በዛ ሲኒ ጠጣው እያለች እንደገና ሲኒ ለመባረክ ጊዜና እድሜን ከማጠፋ ድቅቅ አርጋው ባርፍ አይሻልም?
አዎ የቄሱን ነገር ሰምታችሁ የለም? በጾም ሴትየዋ ውሻን ለከፈብኝ ያለች ታመጣለች አሉ። አንዴ ቢላ ምን ሆነ? ውሻ ለክፎብኝ እርጩልኝ ጸበል። ሌላ ጊዜ ሳህን እና በጣም ሰለቻቸውና በውሻውን አምጪና አፉን ልባርከው አሉ። ቁሳቁስ ከምለቃቅም እና ጭክን ማለትም ጥሩ ነው። ያው ማቴሪያል ወይም ቁሳቁስ ያው ቁሳቁስ ነው። ከሰው የከበረ ሕይወት ጋር አይነጻጸርም። ሰዎች ከበረቱ ምንም ችግር የለም። እኔ ለባህር ዛሬ የተጠፈጠፈ ቂጣ በልተን እናውቃለን። እንደሱ አይነት የልብ ጥንካሬና ብርታት ካለ ምንም ችግር የለውም። ግን አንዳንዱ ሰው እንደሱ አይደለም። ራሱን ባዞረው ቁጥር የሆነ እንቅፋት በመጣው ቁጥር የጣለውን ያስቀመጠውን የሚጠቀምበትን ቁሳቁስ እያሰበ ይሰናከላል። እንደዚህ ከሆነ ልክ ያዕቆብ እንዳለ ለልጆቹ እንደነገራቸው ሰብስባችሁ ወደዛ እንዳለ ያንን ወርውሮ ከምንም ከሚያነካካው ነገር መለያየት አይሻልም? እሱን ነገር እኔ እመርጣለሁ። ከዛ ባሻገር ግን አልባሳት፣ ከዛ ጋር የተያያዙ ነገሮች አሁን እንዳልኩት በግልጽ ከጣዖት አምልኮ ጋር ከዛ ባሻገር ደግሞ በተለየ መልኩ ራስን ለብዙ ነገር ከማጋለጥ ጋር ተያይዞ በጣም ደስ የማይሉ አለባበሶች አሉ። በነፃነት ስም እርቃንን የሚያስጎበኝ ዝም ብሎ የተዝረከረከ አይነት አለባበስ ልባችንን ነው የሚያሳየው። በመሰረቱ ውጫዊው ነገራችን ልባችንን ነው የሚያሳየው። አንዳንድ ጊዜ እንደው አጉል እያመናፈስ ነው ሌላ ቅርጽ እንሰጠዋለን እንጂ ሰው ለራሱም ለሌላውም እንቅፋት በሚሆን ሁኔታ ተገላልጦ የሚሄድበት አለባበስ ይሄ ዝም ብሎ ከየሚዲያው እየተቀዳ በተለያየ አይነት ዲዛይን፣ በተለይ የዚህን ዘመን አለባበስ የሚቃኙት እነ ሪሃና ናቸው። ታውቃላችሁ አይደል? አዎ እነ ቢዮንሴ ናቸው። ብዙ ሰው አውቆትም ሳያውቀው የፀጉር ስታይሉ፣ መነጽሩ፣ እንደው ሰላምታው፣ አለባበሱ፣ ብዙ ነገሩ ፕሮሞት የሚያደርገው የነሱን ዓለም ነው። እንዲህ አይነቱ ነገር እኛ የክርስቶስ የሆነውን የሌላ ማስታወቂያ ሊያደርገን አይገባም። ይሄንን ከሕግ አኳያ ሳይሆን ከህሊና አኳያ ሰው ሊረዳው ይገባል። ከህሊና አኳያ ሰው ሊረዳው ይገባል። አንዳንድ ጊዜ በጣም በቃ ትዝብት ውስጥ የሚያስጥል በተለይ ይሄ በእህቶች ይበዛል ይታወቃል። በተለያዩ አጋጣሚዎች በቃ ሰው ማለት እዛ ውጪ ዓለማዊ ምናምን የምንላቸው ሰዎች ከሚሆኑት አንዳንዴ እንደውም የባሰ እና በጣም ብዙ ነገር ለትዝብት የሚያጋልጥ ውስጣችን ያለውንም እውነት ጥያቄ ምልክት ውስጥ የሚከት ስርዓት የሌለው ነገር ይሆናል። አሁን ስለ ሱሪ ስለ ቀሚስ እያወራው አይደለም። ቀሚስም ከሆነ የወንድና የሴት ሱሪም ከሆነ የወንድና የሴት ሱሪ ያለው ሰው ማንነቱን መቀበል አለበት። አሁን ይሄ ሱሪ መልበስ የምዕራቡ ባህል ነው ታውቃላችሁ አይደል? መካከለኛው ምስራቅ የነበረ አልነበረም በፊትም ቢሆን። ከዚህ የተነሳ የመካከለኛው ምስራቅ ባህል በዛው ኮንቴክስት የምንናገር ከሆነ የሚለብሱት ቀሚስ ነው። ወንዶችም ሴቶችም የሚለብሱት ቀሚስ አለ፣ ግን ይለያል እና ወንዱ የሚለብሰውና ሴቶች የሚለብሱት። ከዛ ባሻገር የመጽሐፉን ሐሳብ ስንመለከት በዋናነት ያተኮረበት ነጥብ አንደኛ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይላል። ሁለት ሽልማት። አንደኛ ተገቢ ልብስ ማለት ጤናማ የሆነ ለማንም አእምሮ የተለየ ትርጉም የማያሰጥ ትዝብት ላይ የማይጥል ክርስትናን የማያስነቅፍ። አንዳንድ ጊዜ በወንጌል ላይ ሰዎች አፋቸውን እንዲከፍቱ የሚያደርግ በጣም አጓጉል የሆነ ነገር አለ። ሴት ፍለጋ ነው የምትሄደው መቼም ምናምን ሲሉ ሰምቼ አውቃለሁ። ከናይት ክለብ የሚወጡና ከአምልኮ ስፍራ የወጡ ሴቶችን መለየት በማይቻል ሁኔታ በጣም አጫጭር ሚኒስከርቶችን የሚያደርጉ በጣም ተገላልጠው የሚሄዱ ጌጣጌጡ ሁሉ ነገር ምንም በቃ ጭፈራ ቤት ቢሆን አንድ የተዘጋጀ የሙዚቃ ኮንሰርት ቢሆን ቤተክርስቲያን ቢሆን ምንም በማይለይ ሁኔታ ሰዎች ቤተክርስቲያን ውስጥ ግልጥልጥ ብለው ራቁታቸውን የመቀመጥ ያህል የሚታዩባቸው ቤተ እምነቶች አሉ። አንዳንዴ በቴሌቪዥን በምንም ሲታይ በጣም ደስ አይልም ማለት ዝም ብሎ እንደ ባለ አእምሮ ሲታሰብ ምንም ሌላ ልብስ ሳናለብሰው ማለት ነው። ከዚህ የተነሳ ከህሊና አኳያ የሚገባ የሚባል ልብስ አለ። የትኛው ነው ለእኔስ ለክብሬስ የሚመጥን? እኔ ክርስቲያን ነኝ፣ የክርስቶስ ነኝ። ሰዎች እንዴት ያዩኛል? ሰዎች እንዴት ይረዱኛል? ከኔ ማንነት ጋር ተያይዞ ሰዎች አለባበሴን በምን ይተረጉሙታል? በመሰረቱ እኛ ለሰው ህሊናም የምንጠነቀቅ ነን አይደል? አእምሮንም የምንማርክ ነን። መጽሐፍ ቅዱሱ እንደሚለው ለክርስቶስ ለመታዘዝ አእምሮን እንማርካለን ነው የሚለው።
ሰው አይምሮውን ከቆለፈና ባለባበሳችን ምክንያት ዓለማዊ አድርጎ ካሰበን ሌላ ነገር ፍለጋ እንደሄድን አድርጎ የሚያስብ ከሆነ መንፈሳዊ ነገራችንን ጥያቄ ምልክት ውስጥ የሚከት ከሆነ በተዘዋዋሪ ክርስቶስን እንገፈዋለን እና ስርዓት ያለው ጤነኛ ልብስ እንዲለብሱ ይናገራል። ከልብሱ ጋር እኩል የተሰመረበት ነጥብ አለ። ከእፍረት ይላል ማለት ይሄ እንግዲህ ሀፍረት የሚለው ቋንቋ ያው ጭምትነት፣ ዝግተኛ መሆን ይሄ ከዛ ጋር የተያያዘ ነው እና በሚገባ ልብስ ራስን ከመግዛት ጋር ሰውነታቸውን ይሸልሙ ይላል። ዝግተኛ መንፈስ ያላቸው ራሳቸውን የሚገዙ ሰውነታቸውን በሁለቱ ነገር የሚያስጌጡ እንዲሆኑ ይመክራል። ሁለቱ ጌጥ ምንድነው? አንደኛው አለባበስ ነው። መቼም ሰው ልባችንን አያይም አይደል? ጌታ ለሳሙኤል ያለው ነገር ቋሚ እውነት ነው። ሰው ፊትን፣ እግዚአብሔር ግን ልብን ያያል ነው ያለው። ስለዚህ ሰዎች ልባችንን እንዲያዩ አንፈልግም። እኔ ዋናው ልቤ ነው ዋና ምናምኔ ነው ብንል ይሄን ከፍተን እናሳያለን። እንደውም አንዳንድ ጊዜ ከልብ የሞላው ነው ወደ ውጭ የሚተርፈውና እንደውም ውጫዊው ነገራችን ልባችንን ነው የሚያሳየው። እንሸውዳለን እንጂ አራዶች ሆነን እንድች እየተሽለኮለኩን እንኖራለን እንጂ እንደው ያልተገለጠውን ድካማችንን ነው የሚያሳየው። ስለዚህ በሁለት ነገር መሸለም ተገቢ ነው። አንደኛው ነገር አለባበስ ነው፣ ከልብስ ጋር ተያይዟል። ቀጥታ ከልብስ ጋር ስላያያዘው መቼም ሌላ መንፈሳዊ ቅርጽ አንሰጠውም አይደል? ክርስቶስን ልበሱት ከሚለው ጋር እንደዚህ የሚል ሌላ ከጨርቅ ጋር ነው የተያያዘው፣ ከልብስ ጋር ከውጫዊው ነገር ጋር ነው የተያያዘው። እንደሚገባ መልበስ በእውነት ጤናማ ነው። ይህ ሐዋርያት ወግ ነው። ሌላ ቦታም ደግሜ ያነሰዋል። ይህንን በደንብ ማስተዋል ያስፈልጋል። ሐዋርያት በወቅቱ የነበሩ አገልጋዮች በዚህ ጉዳይ አስተምረዋል፣ ስርዓት እንዲኖር አስተምረዋል። እኔ እንደውም ካደግንበት ቤተ እምነት እኔ በጣም ከምወደው እና በጣም ደስ ከሚለኝ ነገር አንዱ ሰው የትም ቦታ ይሁን መንፈሳዊነት በዛ ባይለካም ወደ አምልኮ ቦታ ሲሄድ የተለየ ክብር ይኖረዋል አይደል? ለማስቀደስ ሲሄድ በስነ ስርዓት ይሸለማል፣ የአገር ልብስ ይለብሳል። ቤተክርስቲያን ደርሰው የሚመጡ አስቀድሰው የሚመጡ የሆነ ነገር አድርገው የሚመጡና ሌላ ቦታ ያሉ ሰዎች አይለዩም፣ ይለያል። አሁን እንደዚህ ትንሽ እንሻላለን አይደል? ይሄ ካለው ማለት ነው፣ እዛ ሜዳ ላይ ካለው እኛም ይቀረናል። ግን ደግሞ እንደዚህ የራሱ የሆነ ውበት አለው የራሱ። ከዛ ባሻገር ግን የሚያሳየው በቃ እግዚአብሔራዊ ለሆነው ነገር፣ መንፈሳዊ ለሆነው ነገር፣ ትእዛዝ ለሆነው ነገር ራስን ማስገዛታችንንና በጤናማ አለባበስና አሸላለም እግዚአብሔርን ለማምለክ ራሳችንን መስጠታችንን ነው የሚያሳየው። እንግዲህ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይላል። ሀፍረት የሚለው ቋንቋ እንደው ምን አይነት ቃል አጣውለት ምን አይነት ነገር ልበለው? ሀፍረት አሉታዊ አይደለም። ይሄ አሉታዊ አይደለም፣ ግን በመሰረቱ ለሴት ራሱን የቻለ ውበት ነው። ቀዝቀዝ ማለት አይደል? ምን ልበለው? እስቲ አውሱኝ ቃል እስቲ የምታፍሩ ሰዎች ወይ አሳዩኝ በተግባር እና በጣም ዝግ ያለ መንፈስ እንደው ይሄ ደፋር ፈጣጣ አይነት ነገር ትርጉም የማያሰጥ ራሱን የቻለ ውበት ነው፣ ራሱን የቻለ ጌጥ ነው። እንደሱ ነው እያለ ያለው። እንግዲህ እንደየባህሉ እንደየአካባቢው መቼም እንዲህ ምትልና እንዲህ ሚል ሰው የተለያየ ትርጉም ሊኖረው ይችላል። ግን አንዳንድ መጽሐፍ ላይ ያው ታማኝነት ብለው ተርጉመውታል። ይሄ ጭምትነት የሚለውን ሀፍረት የሚለውን መታመን ብለውታል። ጥሩ ነው ትርጉሙ። ግን በቁሙ ከሚታየው ነገር ጋር ተያይዞ ያለውን ነገር ነው የሚያሳየው እና ራስን ከመግዛት ጋር ራሳቸውን ወይም ሰውነታቸውን ይሸልሙ። ይሄ ውጫዊ ነገር ነው፣ የሚታይ ነገር ነው። ለሚያዩ ለሚሰሙ ሰዎች ፊት ለፊት የተለየ ትርጉም ከሚያሰጠው ነገር ጋር ተያይዞ ያለውን መልክ ነው የሚያሳየን። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግ እንጂ በሹሩባና በወርቅ ወይንም በእንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። ግልጽ በሆነ ቋንቋ ውጫዊ ለሆነው ውበት፣ ውጫዊ ለሆነው ነገር ትኩረት ከመስጠት ጋር የተያያዘ ምክር ነው ይሄ።
በመሰረቱ ሰው ውስጡ በእግዚአብሔር እውነት ካላጌጠ፣ መንፈሳዊው ነገር ውስጡ ከሌለ፣ ራስን መግዛትና ጭምትነት ውስጡ ከሌለ በዚህ ዙሪያ በብሉይ ኪዳንም በአዲስ ኪዳንም እንደተጻፈው እንደው ለሌላውም ጤናማ ምስክር መሆን በማይችልበት ሁኔታ ውስጡ ወይም መንፈሳዊ ማንነቱ የሚያምር ሆኖ በሰውም በእግዚአብሔር ፊት ካልተገለጠ በውጫዊው ነገር ማጌጥ ብዙ አይደለም። አንዳንድ ጊዜ ሰውን እንዲሁ ከውጭ አይታችሁት በጣም ደስ ብሏችሁ ደስ የሚሉ ሰዎች ግን ሲናገሩ የምታፍሩባቸው፣ አስተሳሰባቸው የሚያሳፍር፣ እንደሚታየው አይነት አለባበስና በውጭ እንዳለው አይነት ውበት ውስጣዊ ውበት የሌላቸው ሰዎች አጋጥሟቸው አያውቁም? እንደውም የውጩ የውስጡን ሸፍኖባቸው አያውቅም? ተውት። ይሄ አሁን ከጾታ ጋር ስለተገናኘው ነገር ብቻ እንዳታስቡ። በአጠቃላይ በሰዎች ዓለም ከዚህ በፊት ያወራኋችሁ ይመስለኛል። እዛ ቴዎሎጂ ኮሌጅ እያለን አንድ ሰው ያለን ነገር ውስጤ ቀርቷል። ይቅርታ እንደወረደ ነው የምናገረው፣ የተለየ ትርጉም እንዳሰጡት እና አንድ መስሪያ ቤት ሲሄድ አለ አንዲት ሴት ተቀብላ አስተናገደችኝ አለ። በሱ ቋንቋ ስለምናገር በጣም ይቅርታ ደግሜ እና ይሄ የድሮ ሰው ይሄ ኒያንደርታን ክሮማግነን ምናምን የሚባል ነገር ታስታውሳላችሁ? በዝግመተ ለውጥ ውስጥ ሰው እንደዚህ ሆኖ ነው እዚህ የደረሰው የሚል አንድ ቅዠት አለ። ቅዠት ነው ለነገሩ። እኛ ጦጣም ዝንጀሮም አልነበርንም፣ ሰው ሆነን የተፈጠርነው ሰዎች ነን። ምንም ጥርጥር የለውም። በጊዜ ብዛት ቺምፓንዚ ሰው አልሆነም። እኛም ጦጣም ዝንጀሮም የሚባሉ አያቶች አልነበሩንም፣ ሰዎች ነን። ይሄ የእግዚአብሔርን እውነት ለመጋፋት ሰይጣን የሰራው ስራ ነው። ያም ራሱ ቲዮሪ አሁን የ21ኛው ክፍለ ዘመን ትልቅ ተረት ተብሏል፣ ተረት ሆኗል። አሁን የተጣለ ነው፣ በሳይንሱም የተጣለ ነው። ይሄ ዝግመተ ለውጥ ጋር የተያያዘው ሐሳብ። ለማንኛውም በሰውየው ቋንቋ ስናገር መጀመሪያ እዛ መስሪያ ቤት ሲሄድ ያገኘዋት ሴት ናት አለ እና ቁመናዋ፣ መልኳ፣ ሁሉ ነገሯ ድሮ እዛ ህብረት መጽሐፍ የሚባል ነበር አለ። ድሮ እንግዲህ እኛ የተማርንበት ነው፣ እናንተ አልደረሳችሁበት ይሆናል። እና እዛ ላይ ከጀርባው 3 አይነት ሰዎች ስዕል አይምሮ ላይ አለ። ያንን ነው የሳለብኝ ሲናገር እና ድሮ በቃ የድሮ ሰው የምትባል አይነት ናት አለ። ቁመናዋ፣ ሁሉ ነገሯ አለ። ቅልጥፍናዋ በጣም ይገርማል። እና እንደገባው እዛ መስሪያ ቤት እንደው ብዙ ቢሮክራሲ ያለበት የሚባል ቦታ ነው፣ ግን መታ በጣም ፈገግ ብላ ተቀበለችኛል እና ምን እንደምፈልግ ጠይቃኝ ወደሚመራበት መራችና ራሷ መስራት ያለበትን እንደውም የእሷ ባልሆነ ጠረጴዛ ላይ ተቀምጣ ሰራችልኛል። እና ቅልጥፍናዋን ምናምን ሳየው እንደው ልትቀላጠፈኝ ዝም ብላ እንደው የሆነ ነገር ፈልጋ መሰለኛል። እና ግን እዛ መስሪያ ቤት ደጋግሜ የሚሄድበት አጋጣሚ ነበርና በጣም ረዳችኝ። በዛ አመሰግናለሁ አልኳት አለ። ግን ዝም ብሎ እርዳታ ብቻ አልመሰለኝም አለ። ከዛ በሚቀጥለው ጊዜ ሲሄድም ያው ናት አለ። ደግሞ ለእኔ ብቻ መስሎኝ እንደው ምን ፈልጋ ነው ስል የነበረው ሰውዬ ለገባው ሰው ሁሉ ያቺው ናት አለ። እና ራሴን ኮነንኩት አለ። ልጅቷ እኔን በተለየ መልኩ ትሪት እያደረገችኝ እንዳልሆነ ባህሪዋ እንደሆነ ሳውቅ ህሊናዬን በጣም ወቀስኩት አለ። እና በራሴ አፈርኳል። እና ከተወሰነ ጊዜ በኋላ በጣም ለመድኳት፣ አወቅኳታል። ወስጄ ከባለቤቴም ጋር አስተዋወቅኳታል። እና ቤተኛ ሆነናል አሁን አለ። በእውነት መጀመሪያ ወደዛ መስሪያ ቤት ሲሄድ ያየኋት መልኳ ከተወሰነ ጊዜ በኋላ ጠፋል። ለእኔ በጣም ውብ ሴት ናት አለ። ምናልባትም ባለትዳር ባልሆን የትዳር ምርጫዬ ትሆን ነበር አለ። ምክንያቱም ይሄ የሚታየው ነገሯ በላይ ውስጧ ያለው መልካም ነገር ሸፈነው። አንዳንዴ ሰዎችን እንደዚህ አይተን ንቀን፣ አዋርደን፣ አውርደን ቦታ ነፍገናቸው፣ ግን ውስጣቸው ያለው ጥሩ ነገር፣ ውስጣቸው ያለው መልካም ነገር የሚታየውን ነገር ሸፍኖ እናያለን አይደል? ውጫዊውን ነገር እንደሱ አይነት ነገር አለ። በአንጻሩ ደግሞ እንደው እንዲህ ሲታይ እንደው ስዕል የመሰሉ እንደው በጣም ብዙ በጣም የሚታይ ነገር ያላቸው ደግሞ ዲኮር የሚያበዙ በጣም በጣም የሚገርም ግን ባይናገሩ የምትሏቸው የሚያስደነግጡ ሰዎች፣ ሀሳባቸው በጣም ያሳፈር በቃ ውርድ የሚል ነገር ያላቸው ሰዎች አሉ። እና ውስጣችሁ ያጊጥ ነው ዋናው መልእክቱ። ከጨርቁ በላይ የተሰመረበት
ከሀፍረትና ራስን ከመግዛት ጋራ ይሸለሙ፣ ውስጣቸው ይሸለም። ይሄ ውጫዊው ነገር አይሆን። በወርቅ ይሄ በሚታየው ነገር፣ በከበረ ነገር፣ በገንዘብ ይሄ ሀብትን በሚያሳይ ገንዘብን በሚያሳይ ሁኔታ ውጫዊው ነገር አይሁን። እህቶች ላይ ብዙ ጊዜ ስለሚጎላ አሁን ወንዱም ተቀላቅሎታል ለነገሩ፣ ግን እህቶች ላይ ይበዛል። ምንም አሁንም ቢሆን ይበዛል። ምንም ይሄ ጥርጥር የለውም። በጣም ውድ ነገር መፈለግ፣ በውድ ነገር ማጌጥ፣ በሚታይ ነገር በቃ በደንብ ድምቅ ማለት። ብዙዎቻችሁ ጥሩ ናችሁ እዚህ እግዚአብሔር ይመስገን። ሴት ላይ ይበዛል እና ወንዶችን እንደዛ ብሎ ሲናገር ሴቶችን እንደዚህ ብሎ መናገሩ፣ በአድራሻ መናገሩ ያው ቅድም የወንዶች ጾሪያ ነው እንዳልኩት ይሄም የሴቶች ጾር ሳይሆን አይቀርም እና ውጫዊው በሆነ ነገር የማጌጥ እና የመዋብ ውድድር እናንተ ክርስቲያን እንደመሆናችሁ መጠን በእናንተ አይሁን ነው እያለ ያለው። ከዚህ ጋር በተጓዳኝ ከዚሁ ሳንወጣ ጴጥሮስም ይሄንን ይጋራል። ቅዱስ ጴጥሮስም ይሄንን ይጋራል እና የተተኮረበት ምን እንደሆነም ያሳዩናል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ፣ ያልተማሩ ቢኖሩ ነው ባጭሩ። ያልተማሩ ቢኖሩ፣ በዚህ ሁኔታ ደግሞ መንፈሳዊ ነገር የማይገባቸው ማለት ነው። አሉ አይደል? ሚስቶች አሉ አይደል? ማይገባቸው፣ ግራ የገባቸውም ይኖራሉ፣ የማይገባቸውም ይኖራሉ፣ እንደማይገባቸውም ማይገባቸው ይኖራሉ። ምንም ጥርጥር የለው። እና ምንድን ነው እያለ ያለው? የማይገባቸው ቢኖሩ እና ምን ይሁን? በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል። ምን ማለት ነው? እናንተ ጋር ያለውን ንጹሕ ነገር ያሸንፋቸው። ትምህርት አይገባቸውም። እናንተ ትምህርት ሁኗቸው። እናንተ ወንጌል ሁኗቸው። እንደተገለጠ መጽሐፍ እንደሚነበብ ወንጌል መጽሐፍ ቅዱስ ለማንበብ የእግዚአብሔርን ቃል ለማንበብ የማይሸነፉ ሰዎች እንኳ ቢሆኑ የእናንተን ኑሮ እያዩ እንዲሸነፉ፣ በእናንተ ትምህርት እንዲገኙ፣ ንጹሕ ኑሯችሁ እንዲገዛቸው ነው እንዲገዛቸው እንዲያሸንፋቸው የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል እና በጣም አመፀኛ የሆኑ ወንዶች፣ ራሳቸውንም በወንድነት ስፍራ ከፍ ያደረጉ ባሎች በሚስቶቻቸው ጤናማነት፣ ንጹሕነት፣ ገርነት፣ ፍቅር፣ ለእግዚአብሔር ለተከተሉት እውነት ባላቸው መሰጠት ተሸንፈው የእግዚአብሔር ሊሆኑ ይችላሉ። እዛ አንደኛ ቆሮንቶስ ምዕራፍ 7 ላይ ማን ያውቃል አንቺ ሴት ባልሽን ታድኘው እንደሆነ እንዳለ እና ባሎች በዚህ እንዲሸነፉ፣ በዚህ እንዲረቱ፣ ሚስቶች በዚህ መልኩ ቢሰሩ ያዋጣል እያለ ነው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይንም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ውጫዊው ነገር ላይ ትኩረት አታድርጉ እያለ ነው። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህነትና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ ይላል። ይሄን አሜን ነው አይደል? አዎ፣ የልብ ሰው። ምን አይነት ሰው? የተሰወረ የልብ ሰው ማለት ውስጣዊ ማንነት ላይ ትኩረት ማድረግ፣ ጤናማው ማንነት ላይ ትኩረት ማድረግ፣ ንጽህናው ላይ ትኩረት ማድረግ አሸናፊነት መሆኑን ይናገራል። ስለዚህ በዋናነት የተሰመረበት ነጥብ በወርቅ በከበሩ ነገሮች፣ እጅግ ውድ በሆኑ ነገሮች ማጌጥና አለማጌጥ ጥያቄ የሆነበት ምክንያት ውጫዊው ነገር ክርስቶስን የሚያከብር ወይም የሚያሳይ ወይም ክርስቶስን ለሌሎች የሚያስነብብ አይሆንም። ውጫዊው ነገር በዚህ መልኩ የሚያጌጥ ሰው ውስጡ ካላጌጠ፣ ውስጡ ጤናማ ካልሆነ እንደውም ክርስቶስን የሚያሰድብና ክርስቶስን የሚያስነቅፍ ይሆናል። ስለዚህ ሴቶች እንደው ሽልማታችሁ ከልብስ በላይ ይሁን፣ የልብ ሰዎች ሁኑ። ውስጣችሁ ዝግ ያለ መንፈስና ንጹሕ ማንነት ይኑርና እንደ ወንዶች በዛ ይሸነፉ፣ ውስጣችሁ ይግዛቸው፣ ባሎችን ውስጣችሁ ያስተዳድራቸው እያለ ነው ያለው እና በእናንተ ሕይወት በእናንተ ትምህርት እንዲገኙ ይሄንን አድርጉ ሲል እናያለን። እንደው ስለ ሴት እንደው ይቅርታ አድርጉልኝና ሶሎሞን ይናገር አይደል? እኔም ብዙ የሚያምርብኝ አይመስለኝም።
ሰሎሞን ይናገር። እንደው ትንሽ ይሄንን ትምህርት ስለሚያጎላ የተወሰኑ ነገሮችን ብቻ እንድትይዟቸው፣ ዝርዝር ነገር ውስጥ አልገባም። አዎንታዊ በሆነ መልኩ የእህቶች ወይም የሴቶች ውበት የተገለጠባቸው የመጽሐፍ ቅዱስ ክፍሎች አሉ። ሞገስ ያላት ሴት ክብርን ታገኛለች ይላል ምሳሌ 11:26። ሞገስ ማለት ምን ማለት ነው? ሞገስ ማለት ምን ማለት ነው? ተቀባይነት፣ ፍቅር። ተቀባይነት፣ ፍቅር ማለት ነው። አንድ ሰው ሞገሱ ሲባል ሰዎች በቀላሉ የሚቀበሉት፣ የሚያከብሩት፣ የሚወዱት ማንነት ማለት ነው። እና ሞገስ ያላት ሴት ክብርን ታገኛለች ማለትም የሚወደድ መልካም ነገር ያላት ሴት ክብርን ታገኛለች ይላል። ከዛ ባሻገር ብዙዎቻችን የምናውቃት ጥቅሳለች። ምሳሌ 12:4 ላይ ልባም ሴት ለባሏ ዘውድ ናት፣ ልብ የሌላትስ እሷን እንተዋት። እሷን እንተዋት ለጊዜው። 12:4 ብልሃተኛ ሴት ይላል 14:1 ቤቷን ትሰራለች ይላል። ቤት በጥበብ ይሰራል፣ በማስተዋል ይጸናል። የትኛውም ያማረ ቤት እና ትዳር ማስተዋል ከሌለው ይፈርሳል፣ ይበላሻል። ብልሃተኛ ሴት ቤቷን ትሰራለች፣ ታበጃለች ማለት ሰንበሌጥ ታረጋለች፣ ጡብ ታቀብላለች፣ ትጠርጋለች፣ በር ምናምን ትቀጠቅጣለች ማለት አይደለም። ቤት ማለት ጣራና ግድግዳ አይደለም። ቤት ማለት ቤተሰብ ማለት ነው። ትሰራለች፣ ታበጃለች ይላል እና ይሁንላችሁ እህቶቻችን፣ እናቶችም እግዚአብሔር የባሎቻችሁ የልጆቻችሁ መማሪያ ፊደል ያደርጋችሁ። እዚሁ 31:30 ላይ እግዚአብሔርን የምትፈራ ሴት የሚለው ነገር አለ። እንግዲህ ሞገስ ያላት፣ ልባም፣ ብልሃተኛ፣ እግዚአብሔርን የምትፈራ ይላል። ይሄ ጌጥ እንዲሆን የሚያጓጓ ምክር አለው። ከዚህ ጋር ተያይዞ ሶሎሞን የሚለው ነገር አለ። ይኸው እዚህ ጋር አሁን ያነሳኋቸውና አሁን ያላነበብኳቸው 31:30 እንዩ። 31ን መጨረሻ ላይ ያነበዋለሁ። ከዛ ባሻገር አሉታዊ በሆነ መልኩ ያነሳል ሶሎሞን። እንደው ጥቅሶቹን ያዟቸው። ጋለሞታ ሴት ይላል። ግልሙትና ግልጽ ነው አይደል? አንድምታ አያስፈልገውም። 5:3 እንግዲህ ውበትን፣ መንፈሳዊ ሕይወትን ከሚያበላሹ ነገሮች ያው የእግዚአብሔር ከሆነው ከማይጠበቁ ነገሮች መሃል ነው ይሄ። ጋለሞታ ሴት ይላል። 5:3 ክፉ ሴት ይላል። ከጋለሞታ ሴት ከንፈር ማር ይንጠባጠባልና አፏም ከቅቤ ይልቅ የለዘበ ነው ይላል። እንዴት ትላለች? ክፉ ሴት 6:24 መልካም ምኞት ነው፣ ጸሎት ነው። ይሄ ትቼዋለሁ። ክፉ ሴት አመንዝራ ሴት ይላል 6:26 9:13 ሰነፍ ሴት ይላል። ሰነፍ ሴት ሁከተኛ ናት፣ ሐሳብ የላትም፣ አንዳችም አታውቅም ይላል እና የሚለው ነገር አለ። ቀጣዩ የሚያስቅ ነው። እናንተ ሳቁ፣ በግላችሁ አንብቡት። ጠበኛ ሴት ይላል። ከጠበኛ ሴት ጋር አንድ ቤት ከመቀመጥ በውጪ በቤት ማዕዘን ላይ መቀመጥ ይቀላል። ጠርዝ ላይ ብትሆን ይሻላል ነው፣ ወርደ ብትፈጠፈጥ። ቁጡ ሴት ጠበኛ ሴት ቁጡ ሴት ይላል 21:19 ላይ።
ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል ይላል። ሁሉንም ሞክረውታል። የሰሎሞንን በደንብ ነው ማመን። ሶሎሞን ተግባራዊ ነው ትምህርቱ፣ በተለይ በዚህ ጉዳይ እሱን በደንብ ከሱ መማር ነው። አንዳንዱ ከራሱ ነው የሚማረው። እግዚአብሔር የረዳው ከሰሎሞን ይማራል። እና አሳፋሪ ሴት ይላል 12:4 ላይ ለማንኛውም ጠቅለል ባለ ሁኔታ ውስጣዊ ውበትን የሚያበላሽ መንፈሳዊ ለዛን የሚያጠፋ ለትዳር ብቻ ሳይሆን በመሰረቱ ከትዳር ጋር ለተያያዘ ጉዳይ አይደለም እያነሳ ያለው። ግን ሰው በእግዚአብሔር ፊት ያለው ነገር ከተቃና ሌላውም ነገሩ ይቃናል። እግዚአብሔር እኮ ሁለንተናዊ ጥቅም ነው። እንደውም አንዳንድ ትምህርቶች እንደው ዝርዝር ትምህርትም አያስፈልጋቸውም። ክርስቶስን በደንብ ብንማረው የክርስቶስ የሆነው ነገር ቢገባን ሌሎች እኮ ዝርዝር ከጎረቤት ጋር እንደዚህ፣ ከትዳር ጋር እንደዚህ፣ ከእንትን ጋር እንደዚህ፣ ከእንትን ጋር እንደዚህ ዝርዝር እኮ ትምህርት አያስፈልገውም። በስርዓት ክርስቶስን ስለማንማረው እና በክርስቶስ ጉዳይ ላይ ክፍተት ስላለን ነው ብዙዎቻችን ዝርዝር ነገር የሚያስፈልገን። አቤት የትምህርታችን ብዛቱ! እና በሁሉም ነገር ትምህርት ያስፈልገናል። እና በሁሉም ነገር ያለው ትምህርት ደግሞ ላያቀናን ይችላል። አንዳንድ አያስፈልግም እያልኩ አይደለም። ሰው በተሰጠው ርዕስ ሰፋ ያለ ትንታኔ በተለያዩ ትምህርቶች ዙሪያ ማግኘት ምንም ችግር የለውም። ግን ከዛ ሁሉ በላይ ክርስቶስን ማግኘት ይበልጣል። ክርስቶስን ማጌጥ፣ ክርስቶስን መልበስ፣ ክርስቶስን በደንብ መረዳት የበለጠ ነው። እና ለማንኛውም ግልሙትና፣ ክፋት፣ አመንዝራነት፣ ስንፍና፣ ጠበኝነት፣ ቁጡ መሆን፣ ዝም ብሎ መንጨርጨር እና አሳፋሪ መሆን በጥቅሉ የመንፈሳዊ ሕይወት በሽታ ነው። እና በዚህኛው በተቃራኒ ቅድም እንዳለው ሞገስ ያላት ልባም፣ ብልሃተኛ፣ እግዚአብሔርን የምትፈራ ብትሆን ውስጧ ያለው ይሄ ማንነት ያልተማረው ባሏን ሊገዛ ይችላል። ለሰዎችም ከንግግር በላይ የሆነ ምስክርነት ይሆናል። ቤተክርስቲያን እንዳትነቀፍ፣ እንዳትሰደብ። አንዳንድ ደግሞ ዝም ብለው መንፈሳዊውን ዓለም በውጭ ሆነው ይሄ ጥንብ እንዳየ አሞራ፣ ይቅርታ አድርጉልኝ፣ ዝም ብለው እያንዣበቡ ቤተክርስቲያንን ወይም ክርስትናውን ለማጠልሸት ወዲያና ወዲህ ለሚሉ ክፉ ሰዎች እድል የማንሰጥ እንሆናለን። እና አንዳንድ ቦታ እንደሱ ይሆናል። እንደውም አንድ ወቅት ላይ ትልቁ ነገር ይዋቸው አሁን ጌታን ለማምለክ ነው የሚመጡት። አሁን እንደዚህ ሆና እውነት ወንጌል ይገባታል፣ አሁን ለወንጌል ነው የምትመጣው ምናምን ሲባል ሰምተን እናውቃለን። እና ያሳፍራል። አንዳንድ ጊዜ ሽምቅቅ ያደርጋል። እና ሰዎች ዓለማዊ ቦታ እንኳ ዲሲፕሊን ይኖራቸዋል፣ ስነ ስርዓት ሲኖራቸው፣ ቤተክርስቲያን ግን ልቅ ይሆናሉ። እሱ ነገር ልክ አይደለም። እና በዚህ ሁሉ ነገር ጥንቃቄ ማድረግ ተገቢ ነው ይለናል። ካለባበስ ጋር ተያይዞ የዛሬው መልእክት ከመዝጋቴ በፊት አንደኛ ቆሮንቶስ ምዕራፍ 11ን አነባለሁ። ከዛ በፊት ሁለት ጥቅሶችን ከዚሁ ከምሳሌ ሳንወጣ ካሳቀኝ ነገር እና ከገረመኝ ነገር አንዱን ላስታውሳችሁ። የወርቅ ቀለበት በእሪያ አፍንጫ አለ። እሪያ ምንድን ነው? አሳማ አይደል? አሁን አሳማ አፍንጫው ላይ ወርቅ ቢሆን ማን ሊያየው ነው? አህያ ወርቅ ብታረግ እዚህ ጋር ተውት፣ አሳማ ሩቅ ስለሆነ አንዳንዶች አይተናል፣ ላናውቅ እንችላለን። አሳማ የምታውቁ ሰዎች ያ የምታውቁት አሳማ የሚባለው ፍጥረት በወርቅ ባጌጥ እዚህ ጋር እና ይሄ ከከበሩ ማዕድናት በሆነ ነገር በቃ ቢዋብ እና አሳማ ብራስሌት ብታረግ፣ አሳማ የአንገት ሀብል ብታረግ፣ አሳማ አፍንጫዋ ላይ ወርቅ ብታንጠለጥል ምን ትሆናለች? ያው አሳማ ናት። እና በጣም ይገርማል። የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይላል። አዎ ከጥበብ የተለየች ሴት የፈለገ ብታጌጥ በቃ እዚህ አፍንጫዋ ላይ ወርቅ እንዳረገች አሳማ ስድብ ይመስላል አይደል? አዎ ቅድም እንዳልኩት ነው። ውጫዊው ጌጥ ውስጥ ካላማረ፣ ውስጥ ካልተዋበ ምንም ትርጉም የለውም። እና በቀጣይ ምሳሌ 31:30 ላይ ያለውን አነበዋለሁ። የወንድሜ የተሬ ጥቅስ ናት። የእሱ ነው የምትመስለኝ ብዙ ጊዜ ስለሚጠቅሳት፣ ግን የሰሎሞን ናት። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ
ትመሰገናለች። እግዚአብሔር ይመስገን። እንደሱ ይሁን። ከላይ ጀምሮ 31ን አንብቡት። በተለይ ለእህቶች ጋብዛለሁ፣ ይሄንን ጋብዛለሁ። ልባም ሴትን ማን ያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል እያለ በጣም ቅድም ባልነው በተቃራኒው እጅግ ውብ ስለሆኑ ነገሮች ይናገራል። በውስጥ ስለማጌጥ፣ በውስጥ ስለመዋብ፣ በውስጥ ስለማማር፣ በጤናማ መንገድ ጤናማ ስለመሆን ይናገራልና ለውስጣዊው ነገር ትኩረት እንድናደርግ፣ ውጫዊው ነገር ብዙ እንዳያታልለን፣ በጣም እግዚአብሔር ፊት ላለ ጤናማ ነገር የተሰጠን ብንሆን ብዙዎችን ገንዘብ ለማድረግ የተሻለ እድል ነው። በመሰረቱ ብዙ ጊዜ አሁን ከመድረክ ጋር የተያያዘውን ነገር ብዙ ሰው ትኩረት ያደርግበታል እንጂ በእግዚአብሔር መንግስት አገልግሎት፣ በቤተ ክርስቲያን አገልግሎት፣ በመጀመሪያዋ ቤተ ክርስቲያን ሕይወት ብዙ ከሐዋርያት ያላነሰ አስተዋጽኦ ያላቸው እህቶች እንደነበሩ መጽሐፍ ቅዱስ ይናገራል እና በጤናማ ኑሮ ለቅዱሳን እንደሚገባ በመታዘዝ የሚገርም አይነት አገልግሎት የነበራቸው አሉ። እሱን እናየዋለን። ለማንኛውም ካለባበስ ጋር ተያይዞ ይህንን ሳላነበው የዛሬው ሰዓት እንዳያልቅ አንደኛ ቆሮንቶስን ማንበብ ይኖርብናል። አነበዋለሁ። ትኩረት ያደረገበትን ነገር ሁላችንም በማስተዋል እናየዋለን። እንደዚህ ይላል፣ እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠዋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ። ይህን የማያውቃለ? ይህን ካላወቀ ያው ይወቅ ማለት ነው። አሁን ጊዜው ለትንታኔ ስለማይበቃን ዝም ብዬ በንባብ ነው የማስታውሰው። ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይንም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሱን የሚከናነብ ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይንም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች። እንደ ተላጨችም ያህል አንድ ነው። ሴትም ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይንም መላጨት የሚያሳፍር ከሆነ ራሷን ትሸፍን። አማራጩ በጣም ግልጽ ነው አይደል? በጸሎት ጊዜ ወንድ ራሱን እንዳይሸፍን ይላል። ራሱን ቢሸፍን የተላጨ ያህል ነው የሚለው። ሴት ደግሞ ራሷን ትሸፍን። አይ ራሴን አልሸፍንም የምትል ከሆነ በአጭር ቃል ምን ታርገው? ትላጭ ወይም ትቆረጠው። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለችምና። እግረ መንገዴን በዚች አጭር ጊዜ የማስገነዝባችሁ ነገር እመለስበታለሁ። ይህንን አንዳንድ ትንታኔዎችን ሐዋርያው ከሚሰጠው ማብራሪያ ጋር ማያያዝ መልካም ነው። ለምሳሌ እንደ ማስረጃ የሚያቀርባቸው ነገሮች ከእግዚአብሔር ከፍጥረት ታሪክ ጋር ቀጥታ የተያያዙ ናቸው። አንዳንድ ሰዎች ይሄ ለዛን ጊዜ ባህል እንጂ ለዚህ አሁን ላለችዋ ቤተ ክርስቲያን አይሰራም ይላሉ። ይሄንን ለማለት የሚያስደፍር ምንም ምክንያት የለንም። አለመታዘዝ ካልሆነ በቀር አመፃ ካልሆነ በቀር የተለየ ትርጉም ለዚህ መስጠት አያስፈልግም። ለምሳሌ እህቶች ፀጉር እንደዚህ መከናነብ ከባድ ነው ለእናንተ? ከባድ ነው? እያየዋችሁ ነው። ከባድ ነው እህቴ? ከባድ ነው? ከኋላ በደንብ እንዲህ በይ። ከባድ ነው ወይ? ቀላል ነገር ነው እያነሳን ያለ ነው። በጣም ቀላል ነገር ነው። ሰው በጣም ይሄን ትንሽ ነገር አሁን የውዝግብ ምክንያት ከማድረግ እንደዚህ ቢሆን ምን ችግር አለ? በመሰረቱ የሴት ልጅ ውበቷ ነው ፀጉሯ። በአምልኮ ጊዜ እንዲህ ባለ የጸሎት ሰዓት፣ አሁን ስለ ጸሎት ሰዓት ነው እየተናገረ ያለው።
በሻሽ ተጀባብናችሁ ዙሩ እያለ አይደለም፣ እንደሱ እያለ አይደለም። ግን እንዲህ አይነት ስብሰባ ላይ ስንሆን በመሰረቱ የዚህ ጉባኤ መልክ ራሱን የቻለ መገለጫ ሊኖረው ይገባል። አንደኛው ነገር የልዑል እግዚአብሔር ቤተ ክርስቲያን ነው። እግዚአብሔር የክርስቶስ ራስ ነው። ክርስቶስ የወንድ ራስ ነው። ወንድ የሴት ራስ ነው። ስለዚህ የሴት ራስ የሆነ ወንድ ጭንቅላቱን ቢከናነብ የተላጨ ያህል ነው ይላል። ስለዚህ ጭንቅላቱን ሊከናነብ አይገባውም ይላል። ሴት ልጅ ደግሞ መከናነብ የማትፈልግ ከሆነ ያለምንም ጥርጥር ትላጨው ይላል። ይህንን ያገናኘው ከምን ጋር ነው? እግዚአብሔርን ከማክበር ጋር፣ ይህንን መንፈሳዊ በሆነ ስርዓት ውስጥ ራስን ከማስገዛት ጋር ነው ያያያዘው። በህብረት በሚደረገው አምልኮ ስርዓት ውስጥ ወንድ ልጅም እንዲሸፋፈን ሴት ልጅም እንድትገለጥ አይፈቅድም የእግዚአብሔር ቃል። ለእግዚአብሔር ቃል የሚታዘዝ ሰው ይሄንን ማከብራል። ስለዚህ ከሚቀጥለው ሳምንት ጀምሮ ሸፈን ትላላችሁ ማለት ነው። ምን ችግር አለው? አሁን አንዳንድ ሰዎች ሻሽ ይዘው ጥፍጥፍ አድርገው ቦርሳቸው ውስጥ ይዘው ይሄዳሉ። ከስራ የሚመጡ ሰዎች ልክ ጸሎት ሲደረግ እሷን ያደርጋሉ። ይሄ እግዚአብሔርን ማክበር ነው፣ ለእግዚአብሔር ቃል መታዘዝ ነው። ከባድ ነው ይሄ። አንገታችሁን ተቆረጡ አልተባለም፣ ጸጉራችሁን ነው። እና እቺ ትንሿን ነገር በመሰረቱ ለማድረግ የምናንገራግርና የሚከብደን ከሆነ መሸነፋችንና ለእግዚአብሔር እውነት መገዛታችን ብዙ ሩቅ ነው። እና እነዚህ ነገሮች እንደው እግዚአብሔርን ለማክበር ሰዎች መጽሐፍ ቅዱስን ገልጠው እንደዚህ ተብሎ ተጽፎ የለም ለምን እንደዚህ ሆነ፣ እናንተ ለምን እንደዚህ ታደርጋላችሁ፣ እንደዚህ እየሆናችሁ ምናምን እያሉ በጣም በማይረባ ነገር ይሰናከላል። ምንኛ አጨቃጨቀን። አንደኛ የእግዚአብሔር ቃል ይደግፈዋል። ደግሞ እኛ ጥሩ ነው፣ ባህላችንም ጥሩ ነው። ይሄው እህቶች ነጠላ ታደርጋላችሁ። ያው አንዳንዴ ሲንሸራተት ነው እንጂ ትሸፋፈናላችሁ አይደል? ጥሩ ነው። እሱን ብናደርግ ልክ ልንጸልይ ስንል እሱን ብናደርግ እንደ እግዚአብሔር ቃል ይሁን እንደሆነ ሰዎች ቢያዩ የበለጠ ይጠቅማል እንጂ አይጎዳም። ይህንን ማድረግ አለብን። የመማር ጥቅሙ ይሄ ነው። ስለዚህ ይሄንን እንዲያደርጉ ያዛል፣ ወይም ደግሞ እንድናደርግ ያዛል። ላንብበው። ማብራሪያዎቹን ያዋቸው ከባህል ጋራ በአካባቢው ከነበረው ሁኔታ ጋር ያገናኘው። ሴት ከወንድ ናት እንጂ ወንድ ከሴት አይደለምና፣ ሴት ስለ ወንድ ተፈጠረ እንጂ ወንድ ስለ ሴት አልተፈጠረምና፣ ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። ቁጥር 10ን አሁንም አልፈዋለሁ፣ የሚቀጥለው ጊዜ አነሳዋለሁ ምን ለማለት ነው የሚለው። ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና፣ ሁሉም ከእግዚአብሔር ነው። ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታልን ይላል። ሴት ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባናታልን? እንግዲህ ርዕስ አድርጎታል። በጥያቄ ምልክት ነው የሚያስቀምጠው። ወንድስ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንደሚሆንላት ተፈጥሮ እንኳ አያስተምራችሁምን? እንግዲህ በክብራችሁ እግዚአብሔርን አክብሩ ነው ጉዳዩ። ሰው ያቺ የአልባስጥሮሱን የሽቶ ብልቃጥ የሰበረች በፀጉሯ እግሩን ያበሰች ሴት መቼም ፎጣ ጠፍቶ ጨርቅ ጠፍቶ አይመስለኝም አይደል? ክብሯን በጌታ ፊት ማዋረዷ ነው። ለዛም ነው ሚዛን የደፋው እንጂ በጨርቅ ማበስ ብዙ ሰው ያደርገዋል። እና ጠጉሯ መጎናጸፊያዋ ሊሆን ተሰጥቷታልና ውበቷ ነው፣ መጎናጸፊያዋ ነው። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይንም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ባጭሩ እከራከራለሁ ጨቃጨቃለሁ የሚል ካለ እኛ ወይም የክርስቶስ አብያተ ክርስቲያናት እንዲህ አይነት ልማድ የለንም። ከዚህ የወጣ ልማድ የለንም። ሐዋርያው ከላይ ሲጀምር አሳልፌ የሰጠኋችሁን ወግ ያዙ ብሎ ነው የሚጀምረው። እንግዲህ የሐዋርያት ወግ ነው ማለት ነው አይደል? የሐዋርያት ልማድ ነው ማለት ነው። ግልጽ ነው። አሁን በተለያየ መንገድ እንዲህ ሽርፍርፍ እያደረግነው ትንንሹን ነገር እንኳ ወደ ጎን እየተውን በራሳችን አስተያየት እያቀና ነው። አሁን ይህን ማድረግ ትልቅ ነገር ሆኖ አይደለም፣ ግን ይሄ ባለመደረጉ ምክንያት የቤተ ክርስቲያን መልክ እየወየበ ሰዎች በቀላሉ አፋቸውን የሚያላቅቁባት ሆና ውስጧ ሕይወት እያለ ውስጧ ክርስቶስ እያለ ውስጧ መልካም ነገር እያለ ሰዎች ውጫዊ በሆነ ነገር እንደ ዓለማዊ ነገር ቤተ ክርስቲያንን እያዩት እንዲኖሩ አድርገናል። የዚህ ዘመን አንዱ ችግር ይሄ ነው። ለማንኛውም እከራከራለሁ የሚል ካለ በዚህ ጉዳይ ላይ የተለየ አስተያየት ይዤ መጥቼ እሟገታለሁ የሚል ካለ አጭር መልሱ ምንድን ነው? እኛ ወይም የክርስቶስ አብያተ ክርስቲያናት እንዲህ አይነት ልማድ የለንም። መሟገት የሚፈልግ አለ አንብቦ የሚመጣ? አዎ፣ እኛ ከሐዋርያት ልማድ የተለየ ልማድ
የለንም። እና ይሄን ትንሽ ነገር አድርጉ። ግልጽ ነው እህቶች፣ ይሄን አድርጉ። ወንድሞችም ይሄንን እናደርጋለን። ያው ቆብ ያደረገ የለም ለጊዜው። እና ትልቁ ፈተና ይሄ ነበር። ይሄን ባነበብኩበት ጊዜ እንዴ ታዲያ ራሳቸውን አይሸፍኑ እያለ ይሄ ሁሉ መነኩሴ ሁሉ ጳጳስ ጭንቅላቱን ደፍኖ ለካ ችግራችን እሱ ነው እያልኩ በእውነት ይሄን ያነበብኩ ሰውንማ መጀመሪያ አካባቢ በቃ ቤተክርስቲያን በሄድኩ ቁጥር መነኩሴ ባየው ቁጥር ጭንቅላታቸውን የደፈኑ ባየው ቁጥር እንዴ አይደፈኑ እያለ ምን ሆነዋል እያልኩ አያችሁ። ትንሽ ይመስላል ግን ትልልቅ የእግዚአብሔር የሆነውን ነገር ጥሰን ነው የምንኖረው። እና እግዚአብሔር ቤተክርስቲያንን ይፈውስ። እና የተወደዳችሁ እህቶች እና በሚገባ ልብስና ከሀፍረት ጋር በንጽህና ራሳችሁን ሸልሙ። እግዚአብሔር ይርዳችሁ። እና በጎ ብትሆኑ ሞገስ ያላችሁ ልባም፣ ብልሃተኛ፣ እግዚአብሔርን የምትፈሩ ንጹሐን ብትሆኑ በእናንተ ሕይወትና ኑሮ የሚጠቀሙ የእግዚአብሔር የሚሆኑ ሰዎች ይኖራሉ ነው የሚለው። የእግዚአብሔር ጸጋ ይብዛላችሁ፣ ይብዛልን።